What's up guys, welcome to Yonis Naipul mentorship course SMC strategy. So በዛሬ ቪዲዮአችን ላይ ደግሞ የምናየው break of structure, change of character plus ደግሞ some structure ዲስፕሌዎችን እናያለን። so ባጭሩ እንዴት ነው break of structureዎችን plus ደግሞ change of characterዎችን valid የሆኑት እንዴት ነው identify የምናደርገው የሚለውን ኮንሴፕት ነው በዚህ ቪዲዮ የምናየው። ይሄንን ኮንሴፕት identify ማድረጋችሁ ለምን ይጠቅማል? valid የሆነ market structure shift፣ valid የሆነ break of structure እንዲሁም ደግሞ valid የሆነ inducement plus ደግሞ entry በመገቡበት ታይም ማርኬቱ ትክክለኛውን የናንተን ዳይሬክሽን ሊኩዊዲቲ መውሰዱን ኮንፊርም የምታደርጉበት ሜተድ ነው። ሶ እነዚህን ኮንሴፕቶች ካወቃችሁ ወይም ደግሞ ቫሊድ እና ኢንቫሊድ የሚባሉት የትኛዎቹ እንደሆነ ካወቃችሁ ኢንትሪ ላይ ብዙም አትጨነቁ ማለት ነው። ሶ እነዚህ ሁለት ነገሮች ሜንሊ ኢንትሪ ላይ የምንጠቀማቸው ነገሮች ስለሆኑ እነዚህን በዛሬ ቪዲዮ እናያለን። እዚህ ጋር ያለውን ኖት አንብቡ፣ ምንም አዲስ ነገር የለውም። ሶ ኤስኤምሲ ማለት ቤዚካሊ የሁለት ነገሮች ውክር ነው። ወይም ደግሞ እዚህ ጋር እንደምትመለከቱት ስትራክቸር እና ሊኩዊዲቲ። ሜንሊ እኛ ኤስኤምሲ ትሬደሮች ፎከስ የምናደርገው ስትራክቸር የማርኬቱን ስትራክቸር ፕላስ ደግሞ ሊኩዊዲቲ ላይ ነው ፎከስ የምናደርገው። ሶ በዚህኛው ፓርት ወይም ደግሞ በብሬክ ኦፍ ስትራክቸር እና በቼንጅ ኦፍ ካራክተር ፓርት ደግሞ እዚህ ጋር እንደምትመለከቱት ብሬኪንግ ዘ ስትራክቸር ኤንድ ቼንጂንግ ዘ ትሬንድ የሚለውን ኮንሴፕት እንዴት ነው አይደንቲፋይ የምናደርገው፣ የቱ ጋር ነው ቫሊድ የሚሆነው የሚለውን ነገር እናያለን። ሶ ኢንዱስመንት ኢዝ ስፔሻሊ ኢንትሪ በምንገባበት ዞኖች ላይ ኢንዱስመንት እንዴት ቫሊድ እንደምናደርግ፣ የትኛው ኢንዱስመንት ነው ቫሊድ የሚለውን እናያለን። ኢንዱስመንቱን በኔክስት ቪዲዮ ነው የምናየው። ነገር ግን አሁን ላይ ብሬክ ኦፍ ስትራክቸር እና ማርኬት ስትራክቸር ዲስፕሌውን እናያለን ማለት ነው። ሌትስ ጌት ኢንቱ ኢት። ኦኬ እሺ ጋይስ፣ እዚህ ጋር የምትመለከቱት ያው የማርኬት ስትራክቸር ነው። ያው ኤስኤምሲ ማርኬት ስትራክቸር ዲስፕሌው እንደዚህ ነው። እንግዲህ የፉል ማርኬት ስትራክቸሩ ይሄንን ይመስላል ማለት ነው። እዚህ ጋር የምትመለከቱት ሜን ሃይ ነው። ይሄ ደግሞ ቤዚክ ሚኒመም ወይም ደግሞ ሎዋችን ነው ማለት ነው። ሶ ከዚህ እስከዚህ እንደ አንድ ሙቭ ነው ሃየር ታይም ፍሬም ላይ ያደረለ ኮንፊርም እናደርገው። ሶ እቺኛዋ ቫሊድ የሆነችው የመጀመሪያ ፑል ባካችን የኛ ኢንዱስመንት ትሆናለች ማለት ነው። እዚህ ጋር ያሉትን ነገሮች በቀላሉ ለማየት ሞክሩ። ሶ እዚህ ጋር የምትመለከቷት ቀደም ያልኳችሁ ለሆነች ከዛ ኢንዱስመንት ከተፈጠረ በኋላ ሄዶ ብሬክ ኦፍ ስትራክቸር ሲሰጠን ምንድነው ኮንፊርም የምናደርገው? ሶ ያኛው ነገር ሃየር ሃይ መሆኑን ወይም ደግሞ አዲስ ሃይ መፈጠሩን ኮንፊርም እናደርጋለን ማለት ነው። ይሄኛው ብሬክ ኦፍ ስትራክቸር ከተፈጠረ በኋላ እዚህ ጋር ስንት ፑል ባኮች ወይም ደግሞ ስንት ኮሬክሽኖች አሉ? አንድ ሁለት። እነዚህ ሁለት ኮሬክሽኖች አሉ አይደል ማርኬቱ ላይ። ሶ እዚህ ጋር የምትመለከቱት የመጀመሪያው፣ እዚህ ጋር የምትመለከቱት ደግሞ ሁለተኛ ኮሬክሽናችን ነው ማርኬቱ ላይ ያለው ወይም ደግሞ ቫሊድ ፑል ባካችን። ሶ ስለ ኢንዱስመንት ኮንሴፕት ዲፕሊ አልገባም፣ ምክንያቱም አንድ ወጥ ቪዲዮ ለሱም ስለሚያስፈልገው በቀጣይ ቪዲዮ ከቨር አደርግላችኋለሁ። ሶ ኢንዱስመንት ባጭሩ the last valid ፑል ባካችን ነች። ሶ የመጀመሪያው ፑል ባክ ይሄ ነው። የመጨረሻው ፑል ባክ ደግሞ በዚህ ሃይ እና ሎ መካከል ችኛዋ ነች። ሶ ያቺ the last valid ፑል ባካችን ኢንዱስመንት ትሆናለች ማለት ነው። ከዛ በኋላ ማርኬቱ አሁንም ሎውን ይሰራል፣ ሃይን ይሰራል። ከዛ በኋላ መቶ ብሬክ ኦፍ ስትራክቸር ያደርጋል። አት ዳት ታይም የተፈጠሩ ፑል ባኮች ቫሊድ ኢንዱስመንት ይሆናሉበት ኮንሲደር ወይም ደግሞ ሜክ ሹር the last valid ፑል ባኩ ነው ኢንዱስመንት ሊሆን የሚችለው። እዚህ ጋር እንደምትመለከቱት ነው። እዚህ ጋር ብዙ ጊዜ ግራም ያጋባን ኤሪያ ይሄኛው ነው። ሶ ኢንዱስመንት ከፈጠረ በኋላ የመጀመሪያውን ኢንዱስመንት እንደ ቼንጅ ኦፍ ካራክተርም ተጠቅመው የሚገቡ ሰዎች አሉ። ያ ኦፍ ኮርስ ሊመስል ይችላል። ነገር ግን ሃዩና ለውን ማርክ ማድረጉ ላይ ነው ጌም ያለው። ሶ ሜን ሃዩ የትኛው ነው፣ ሜን ሎው የትኛው ነው የሚለውን ነገር ማርክ ካረጋችሁ ፕላስ ደግሞ ቫሊድ የሆነ ብሬክ ኦፍ ስትራክቸር የተፈጠረበትን ኤሪያ ቫሊድ ካረጋችሁ ኢንዱስመንትን አይደንቲፋይ ማድረጋችሁ ቀላል ነው ማለት ነው። ሶ ሜን ያለን ሃይ ኢዝ ዘ ቼንጅ ኦፍ ካራክተር በት ፑል ባኩ ደግሞ ውስጥ ላይ ያለው ፑል ባኩ ወይም ደግሞ ላር ታይም ፍሬም ላይ ስትወርዱ የምታገኙት ፑል ባኩ ኢዝ አወር ኢንዱስመንት the last valid ፑል ባክ። ሶ ይሄንን ይመስላል ማርኬቱ በእነዚህ አይነት ስትራክቸር ነው የሚሄደው። እነዚህ ነገሮች ሜክ ሹር ማንበባችሁን እናንተ ሞር እናንተ ላይ ነው ጫናውን እንትን ማለት የምፈልገው፣ ምክንያቱም ዲፕሊ ገብታችሁ እንድታነቡ ስለምፈልግ። ሶ እነዚህ ነገሮች ቼክ ማድረግ እንዳትረሱ፣ የተጻፉትን ነገሮች አንብቧቸው። ሶ ኔክስት የምናየው ደግሞ ቫሊድ የሆነ ብሬክ ኦፍ ስትራክቸር እንዴት ነው ኮንፊርም የምናደርገው የሚለውን እዚህ ጋር በቻርት ኤግዛምፕል ብዙ ኤግዛምፕሎች አሉ። ሶ በእነሱ ኤግዛምፕሎች እናያለን ማለት ነው። ሶ አንድ ኦርደር ብሎክ ቫሊድ ለመባል ከተፈለገ ብዙዎቻችሁ እንደምታውቁት ቦዲ ክሎዝ ያስፈልገዋል አይደለ? ግን እዚህ ጋር ሞር ብዙ ጊዜ የሆነ ግራም ያጋቡ ነገሮች አሉ። ሶ እነዛን እዚሁ ጋር በቻርት ኤግዛምፕል እናያለን። ሶ ከእናንተ የሚጠበቀው ዲፕሊ መረዳት ወይም ደግሞ ከልብ ማዳመጥ ነው። ሶ እዚህ ጋር የምትመለከቱት ሃይ ነው አይደለ? እዚህ ጋር ሎ አለ፣ እዚህ ጋር ሎ ሃይ አለ አይደለ? ሶ ይሄኛው ሎ ወይም ደግሞ ሃየር ሎዋችን ብሬክ ሲደረግ ብሬክ ኦፍ ስትራክቸር ፈጠረልን አይደለ? ይሄ ብሬክ ኦፍ ስትራክቸር መፈጠሩን ኮንፊርም የምናደርገው መቼ ነው? እዚህ ጋር ያለን ከረንት ሎው ወይም ደግሞ አሁን ላይ ያለን ቤዚክ ሚኒመም የምንለው ወይም ደግሞ ሎዋችን በቦዲ ክሎዝ ሲወሰድልን ነው ቫሊድ የምንለው አይደለ? ሶ ይሄኛውን ቦዲ ክሎዝ የግዴታ መጠበቅ አለብን። ማርኬቱ ላይ እነዚህ ነገሮች መጠበቅ ካልቻለን ብዙ ጊዜ ሊኩዊዲቲ ስዊፕ ነው ብለን ደግሞ ትሬዱን ልንገባ ስለምንችል ብሬክ ኦፍ ስትራክቸር የሚፈጠረው ቫሊድ የሆነ ቦዲ ክሎዝ ሲኖረው ማርኬቱ ከዛኛው ሎ በታች ቦዲ ክሎዝ ሲያደርግ ቫሊድ የሆነ ብሬክ ኦፍ ስትራክቸር ተፈጠረ እንላለን ወይም ደግሞ ትሬንድ ኮንቲኒዩሽን። ኦኬ ሶ እዚህ ጋር ደግሞ ብዙ ጊዜ ያግራው የሚያጋባን ነገሮች አሉ በብዙ ኤግዛምፕል ስለመጣው። ሶ እዚህ ጋር ለው አለችን አይደለ? ሶ የሷ ለው በኤች ካንድል ምንድን ነው የሆነች? በዊክ ነው የወጣችልን አይደለ? ሶ ማርኬቱን መጠበቅ ጥሩ ነው። አንድ ሁለት ካንድል መጠበቅ ጥሩ ነው። መቼም እዚህ ጋር ብዙ ሰዎች አግሬሲቭሊ ምን ያደርጋሉ? ሶ ዲስ ኢዝ ሊኩዊዲቲ
ፖሲቢሊቲ ይሄኛው ካንድል ምን አድርጎ ክሎዝ አድርጎልናል? ሊኩዊዲቲ ስዊፕ አድርጎልን ከዛ በላይ ክሎዝ አድርጎልናል። ሶ ይሄ ምንን ያሳያል? ማርኬቱ መዳከሙንና ቡሊሽ ሊሆን ይችላል የሚለውን ነገር ያሳያል ይሉና አግሬሲቭሊ እዚህ ላይ ትሬድ ይገባሉ። ነገር ግን you have to wait አትሊስት 2 or 3 ካንድሎች ክሬት እስከሚደረግ። ሶ እዚህ ጋር ምን አረገ? የኤች ካንድል ሎ ይሄኛው ነው፣ በሎ ነው እንደምትመለከቱት፣ በሻዶ ወይም ደግሞ በዊክ ነው ሎውን የወሰደው። ሶ ምንድነው የምናደርገው? ብሬክ ኦፍ ስትራክቸር ቫሊድ የሆነ ብሬክ ኦፍ ስትራክቸር አይደንቲፋይ ማድረግ ከፈለግን ቀጣዩ ከሱ ቀጥሎ የሚመጣው ካንድል ከኤች ካንድል ሎ በታች ከዊክ ሎ በታች ቦዲ ክሎዝ እስከሚያደርግልን እንጠብቃለን። እሱም ካላረገ ቀጣዩ ካንድል እስከሚያደርግ እንጠብቃለን። ሶ ቀጣዩ ካንድል ቦዲ ክሎዝ ካረገ ኢትስ ኤ ቫሊድ ብሬክ ኦፍ ስትራክቸር ማለት ነው። ኦኬ the third example እዚህ ጋር የምትመለከቱት ነው። ሎው ይሄኛው ነው የምትመለከቱት። ኤ ካንድል ምን አደረገ? እዚህ ጋር እንደምትመለከቱት በዊክ እንደቀደሙ እዚህ ጋር እንዳለው በዊክ ወሰደ ማርኬቱ ላይ። ደን ቀጣዩ ካንድል ምን አደረገ? ድጋሚ እሱም በዊክ መጥቶ ወሰደ። ከዛ በኋላ ምን ካንድል ሆኖ ዘጋ? ኢንስቲቱሽናል ፈንዲንግ ካንድል ሆኖ ዘጋ ማለት ነው። ሶ ይሄንን ኮንሴፕት ያው ወደ ቪዲዮ ሞር ስንገባ እናያለን፣ ወደ ኮርሱ ሞር ስንገባ እናያለን። ሶ ኢንስቲቱሽናል ፈንዲንግ ካንድል ትባላለች። እሱን አድርጎ ዘጋልን። ነገር ግን ስቲል ከዚህኛው ከኤሎ በታች ቦዲ ክሎዝ አላደረገም። ስለዚህ ኢትስ ኖት ኤ ቫሊድ ብሬክ ኦፍ ስትራክቸር። በጣም ኢዚ ኮንሴፕት ነው ባይዘ። ሶ ቀጣዩ ደግሞ እዚህ ጋር የምናየው ኤግዛምፕል ነው። ሶ እዚህ ጋር እንደምናየው ማርኬቱ ምን አደረገ? ሎውን በዊክ ወሰዳለች። እኛው ካንድል በዊክ ወሰደችው። ደን ቀጣዩ ካንድል ምን አደረገ? ኢቨን ዶ እስከዛኛው ዊክ ሎው ድረስ አልመጣም። ከሱ ቀጥሎ ያለው ካንድል እስከዛኛው ዊክ ድረስ አልመጣም። ከሱ ቀጥሎ ያለውም አልመጣም። ከዛ በኋላ ኤን ካንድል መጣች። ኤን ካንድል ምን አደረገች? ከዚህኛው ሎ በታች ቦዲ ክሎዝ አደረገችልን። ሶ ዲስ ኢዝ ኤ ቫሊድ ብሬክ ኦፍ ስትራክቸር። ዊ ካን ኮንሲደር ይሄኛውን እንደ ቫሊድ ብሬክ ኦፍ ስትራክቸር ማለት ነው። ኖ ማተር ምንም አይነት ካንድል ብዙ ቢሄድም ኢቨን 50-60 ካንድል ክሬት ቢደረግ እዚህ ጋር ችኛው አለው እስከ ተወሰደች ድረስ ኢትስ ኤ ቫሊድ ብሬክ ኦፍ ስትራክቸር ማለት ነው። ሶ ኔክስት ኤግዛምፕል ኦልሶ ያው ዘ ሴም ናቸው ብዙዎቹ። እዚህ ጋር የምትመለከቱት ያው ቀደም ያየነው ሆኖ ጀስት በዊክ ብቻ ነው የወሰደው፣ ሎውን በዊክ ብቻ ነው የወሰደው። ሶ ዲስ ኢዝ ኖት ኦልሶ ኤ ቫሊድ ብሬክ ኦፍ ስትራክቸር ማለት ነው። ኦኬ ፋይናሊ የምናየው ኤግዛምፕል ደግሞ ይሄኛው ይሆናል ማለት ነው። ይሄኛው ኤግዛምፕል አዝ ዩ ካን ሲ ሂር ሎው ተወስዷል። ደን ኤን ካንድል ምንድን ነው ያደረገው? ዩ ሲ ኤን ካንድል በዊክ አስወጣው። ቀጣዩ ካንድል ኦል ዘ ዌይ እስከዛኛው ሎው ቦዲ ክሎዝ አድርጎ ነበረ። ከሎው በታች ግን ፐርፎርም ማድረግ ስላልቻለ ዊኩ ስላልተወሰደ በቦዲ ክሎዝ ኢትስ ኖት ኤ ቫሊድ ብሬክ ኦፍ ስትራክቸር ማለት ነው። ሶ ጋይስ የዛሬው ኮርሳችን በጣም ቀለል ያለ አጠር ያለ ኮርስ ነው። ሞርም ለመረዳት በጣም ቀላል ናቸው። እነዚህን ኮንሴፕቶች ቻርት ላይ ገብታችሁ በጣም መሞከር አለባችሁ፣ ባክ ቴስት ማድረግ አለባችሁ። ሶ እነዚህ ነገሮች ስታደርጉ አይናችሁ እየለመደ ይመጣል። ፕላስ ደግሞ እንደዚህ አይነት ነገሮች ሲመጡባችሁ በቶሎ ኮንፊርም ለማድረግ ወይም ደግሞ በቶሎ አይደንቲፋይ ለማድረግ አይከብዳችሁ ማለት ነው። ሶ ይሄ ቪዲዮ በዚህ ያልቃል። ሲ ዩ ኦን ዘ ኔክስት ቪዲዮ።